ሸገር ሼልፍ በሸገር 102.1 ከተራራው ጀርባ ያለው ሰው ከመዋዕለ ጥበባት ዳንኤል ክብረት ከተራራው ጀርባ ያለው ሰው እስኪ ታላቅ ነው በምንለው ቦታ ደርሰናል ብለን የምናስብ ሰዎች ላፍታ ዞር ብለን ተንጠላጥልንባቸው የተሸጋግርንባቸውን አያሌ ሰዎች ለማስተዋወስ እንሞክር። እዚህ ለመድረሳችን የምናውቀውንም የማናውቀውንም ድርሻ የተወጡ እነርሱነታቸው እኛነታችን ውስጥ ያለ አሁን የተቀመጥንበት ወንበር የምንተኛበትም አልጋ የምንኖርበትም ቤት የምንቆጥረውም ብር የወጣንበትም ከፍታ የነርሱም ጭምር የሆነ እነርሱ ባይኖሩ ኖሮ እዚህ ቦታ ለመድረስ ቀርቶ ወደዚህ አቅጣጫ እንኳን ለማየት ማይቻልን መምህራን የቤት ሰራተኞች ሞግዚቶች የሰፈር ሽማግሌዎች አያት አጎት አክስት የጥበቃ ሰራተኞች ሾፌሮች ጓደኞች ሐኪሞች ፖሊሶች አንድ መስሪያ ቤት ሄደን በጎ ያደረጉልን ሰዎች ሳያስቡትም ሳናስበው እድል የከፈቱልን ሰዎች ሕይወታችንን የቀየረችውን አንዷን ብር የሰጡን ሰዎች ከሞት ያተረፉን ከመከራ የታደጉን ሰዎች ያበረታቱን ያጨበጨቡልን ሐሳብ ያካፈሉን የመረቁን መንገድ ያሳዩን በልብሳቸው አጊጠን በመግባቸው ጠግበን እንድንጓዝ ይረዱን ከኛ በፊት ሕይወታቸውን ሰጥተው ለኛ ሲሉ ተሰውተው ያለፉልን ጀግኖች እነማን ነበሩ? እስኪ ይህንን ታሪክ ያደመጣችሁ አስቧቸው። ሁለት ባልንጀሮች በመርከብ ሲጓዙ በባህር መካከል መርከባቸው ተሰበረባቸዋለች። ሁለቱም በመርከቧ ስባሪ ላይ ሆነው ውጪ ነፍስ ግቢ ነፍስ ከማዕበሉ ጋር ሲታገሉ ነፋስ እየገፋ ወደ አንዲት ደሴት ያደርሳቸዋል። ሁለቱም ከሞት በመለስ ሲነቁ በደን በተሞላች ደሴት ውስጥ ራሳቸውን አገኙት። ጥቂት ጊዜ አብረው ከቆዩ በኋላ ምንም አማራጭ ስላልነበራቸው ደሴቲቱን ለሁለት ተካፍለው ለመኖር ተስማሙ። በዚህም መሰረት በደሴቲቱ መካከል ካለው ተራራ ፊት ያለውን አንዱ በጀርባ ያለውን ደግሞ ሌላው ወሰደ። ሁለቱም ባገኙት መሳሪያ ሊሰሩ በየጊዜው እየተገናኙ ሊወያዩና ሊጠያየቁ ብሎም በርትተው ሊጸልዩ ተስማሙ። በስምምነታቸው መሰረት ወደ ደረሳቸው ቦታ ተጓዙና ሕይወትን ጀመሯት። መጀመሪያ ከዛፉ እየዘነጠፉ ቤት መሳይ ነገር ሰሩ። ከዚያም ደግሞ የዱር ፍራፍሬ መለቃቀሙን ጀመሩ። ከተራራው ፊት ያለው ሰው በጧት ተነስቶ እግዚአብሔር ቤቱን እንደ ጥንት ቤቱ እንዲያደርግለት ጸለየ። ካጎነበሰበት ሲነቃም ትናንት በቅጠል የተሰራው ቤት ምርጥ ቪላ ሆኖ አገኘው። የሰበሰበውንም ፍሬ እዚያ በየመልኩ አስቀመጠ። በማግስቱም አምላኩ ቤቱን በቤት ዕቃዎች እንዲሞላለት ለመነ። ከጸሎቱ በኋላም እንዳለው ሆነለት። እርሱም እንጨት ሰብስቦ ፍራፍሬዎችን እያበሰለ ተመገበ። ከጥቂት ቀናት በኋላም እግዚአብሔር ሚስት ይሰጠው ዘንድ ለመነ። በማግስቱም አንዲት ቆንጆ ሴት እየዋኘች ወደ ደሴት ውስጥ መጣያት አወቃትም። እርሷን ሲያገኝ ደግሞ ልጆችን ፈለገ። እነሆም ልጆችን አገኘ። መኪናም ተመኘ፣ እነሆም አገኘ። ታላላቅ ፎቆችን ማየትም ተመኘ፣ እነሆም አገኘ። በየወሩ መጨረሻ ከዚያኛው ጓደኛው ጋር ተገናኝተው ይነጋገሩ ነበር። ያኛው ጓደኛው እርሱ ከሚኖርባት በቅጠል የተሰራች ጎጆ በቀር ምንም አልነበረውም። በየጊዜው ይሄኛው ያለፈለት ሲሄድ ያኛው ባለበት እየረገጠ ነው። ይሄኛው ጸሎቱ መልስ ሲያገኝ ያኛው ግን ጸሎት እንጂ መልስ አልነበረውም። ይሄኛው ሲጨመርለት ያኛው ግን ሕይወት ባለችበት እንደረጋችበት ናት። ጓደኛው ግራ ተጋባ። ይሄ ጓደኛዬ ኃጢአተኛ ሰው ነው ማለት ነው። ምናልባትም መርከባችንን የሰበራት እርሱ እንደ ዮናስ ኃጢአት ሰርቶ በመኮብለሉ ይሆናል ብሎ ገመተ። የራሱንም ጽድቅ አሰበና እጅግ ደስ አለው። ከዚያ አካባቢ ይህን ኃጢአተኛ ሰው ትቶ መውጣት እንዳለበትም ወሰነ። አብረው አድገው አብረው በመርከብ ተጉዘው አብረው በመርከብ አደጋ ተካፍለውና አብረው ወደ ደሴቷ በመጡ ሁለት ጓደኛሞች መካከል
እንዴት ይህንን ያህል ልዩነት ሊከሰት እንደቻለ አልገባውም። እርሱ ባለቤት፣ ባለሚስት፣ ባለገንዘብ፣ ባለመኪና፣ ባለፎቅ ሆኗል። ያ ግን ያ እንደሆነ ነው። የበለጠ ባለሀብት፣ ባለንግድ፣ ሚሊዮነር፣ ቢሊዮነር መሆን ተመኘ። ለዚህ ደግሞ መጀመሪያ ደሴቲቱን ለቆ መውጣት አለበት። እናም ከዚህ ደሴት ይዞት የሚያወጣው መርከብ ይልክለት ዘንድ እግዚአብሔርን ለመነው። እግዚአብሔርም አንድ ትልቅ መርከብ ላክለት። ዕቃውንም ጫነ፣ ሀብቱንም ሰበሰበ፣ ሚስቱንና ልጆቹን አሳፈረ። ያኛውን ጓደኛውን ግን ሊሰናበተው እንኳን አልፈለገም። እርግጥ ነው አብረው ክፉና ደግ አሳልፈዋል፣ አብረው ታግለዋል፣ አብረው ተጉዘዋል፣ አብረው መርከባቸውን አጥተዋል፣ አብረው እዚህ ደርሰዋል። ከዚህ በኋላ ግን ተለያየን ወንዝ ላይ ደርሰዋል። አሁን ሁሉም ነገር ተረት መሆን አለበት። ወደ መርከቧ ገብቶ የመርከቧን መሪ ጨበጠ። ነገር ግን መርከቧ ልትነሳ አልቻለችም። ቀድሞ የሚያውቃቸውን ዕውቀቶች ሁሉ ሞከረ። ይህቺን መርከብ ግን ማስነሳት አልተቻለውም። የመርከቧ ዕቃዎች አዳዲሶች ናቸው። የተበላሸ ነገር አይታይባትም። እጅግ ሲጨንቀው ወደ ፈጣሪው ለመነ። ፈጣሪም መልስ ሰጠው። ጓደኛህን ጥለህ ለመውጣት ለምን ፈለክ? ይህ ጓደኛዬ ፈጣሪ የተጣላው ነው። ይጸልያል፣ ነገር ግን አይመለስለትም። ምናልባትም አንዳች ችግር ቢኖርበት ይሆናል። ይህ ሁሉ በረከት እኔ ብቻዬን በጸሎት ያገኘሁት ነውና እርሱን መጨመር አይገባኝም አለው። ፈጣሪ መልሶ ለመሆኑ ይህ ሁሉ የተደረገልህ ለምን ይመስላል አለው። ከልቤ ስለጸለይኩና ጸሎቴ መልስ ስላገኘ ነው። አይደለም። ታዲያ ለምንድን ነው? በጓደኛ ምክንያት ነው አለው ፈጣሪው። አሁን ይበልጥ ግራ ተጋባ። ይህማ ሊሆን አይችልም። እሱ እንኳን ለኔ ለራሱ መሆን አልቻለም። ሁለታችሁን የለያችሁ የጸለያችሁ ጸሎት ነው። እንዴት? አንተ ይህንንና ያንን ስጠኝ እያልክ ትጸልይ ነበር። እርሱ ግን እባክህን ጓደኛዬ የሚለምንህን ስጠው እያለ ነበር የሚጸልየው። ይህን ሁሉ ያገኘኸውም በአንተ ሳይሆን በእርሱ ጸሎት ነው። ያንተ ጸሎት የተሰማው በእርሱ ጸሎት ምክንያት ነው። አንተ የከበርከው፣ ባለጸጋ የሆንከው፣ ሀብት የሰበሰብከው፣ ያሸነፍከውና ዛሬም ለመውጫ የሚሆን መርከብ ያገኘኸው በእርሱ ምክንያት ነው። እርሱ ከራሱ ይልቅ ለአንተ በማሰቡ ነው። አንተ ግን ስለ ራስህ ብቻ የምታስብ ስስታምና ስግብግብ ነህ። ማካፈልን የማትወድ መነሻንም የምትረሳ ነህ። በሌሎች ትግል ለስልጣን የበቁ፣ በሌሎች ንግድ ያተረፉ፣ በሌሎች ፈተና እነርሱ ያለፉ፣ በሌሎች ምክርና ሐሳብ እነርሱ የተሳካላቸው፣ በሌሎች ሥራ እነርሱ ደሞዝ የተከፈላቸው፣ ሌሎች ታመውላቸው እነርሱ በጤና የሚኖሩ፣ ሌሎቹ መርፌ ተወግተውላቸው እነርሱ የዳኑ፣ ሌሎች አዝነውላቸው እነርሱ የሚደሰቱ አያሌ ናቸው። የሁሉም ችግር ግን እንዳንተ አይነት ነው። ይህ ሁሉ የተገኘው በእኔ ብቻ ነው ብለው ያስባሉ። ለእነርሱ እዚህ ቦታ መድረስ አብረዋቸው ያለፉትን እንዲያውም ከእነርሱ በላይ የደከሙትን ይረሳሉ። እነርሱ ካገኙት ጥቂት እንኳን ሊያካፍሏቸው ፈቃደኞች አይደሉም። እስኪ ጳጳሳትን አስተምረው ለዚህ ያበቁትን የአብነት መምህራን ተመልከት። አሁን እነርሱን የሚያስታውሳቸው አለ? በጳጳሳቱ ሕይወት ውስጥ የአብነት መምህራኑ አስተዋጽኦ አለ። በአብነት መምህራኑ ሕይወት ውስጥ ግን የጳጳሳቱ አስተዋጽኦ የለም። እስኪ እናንተን አስተምረው ለዚህ ያበቋችሁን ከአንደኛ እስከ ኮሌጅ ያሉትን መምህራን አስታውስ። ይህ ሁሉ ባለ ሀብት፣ ባለስልጣንና ባለ ጊዜ የነዚህ ሰዎች አሻራ አርፎበታል። ግን እነርሱ የት ናቸው? እናንተስ የት ናችሁ? ለመሆኑ ሀገራችሁ እዚህ ስትደርስ በስንት ሰዎች ትከሻ ላይ ተራምዳ ነው? እነዚያ ሀገር የተራመደችባቸው ሰዎች ግን ዛሬ የት ናቸው? እንኳን ካገኛችሁት ልታካፍሏቸው ቀርቶ ስማቸውንስ በበጎ ታነሱታላችሁ?
አሁን እናንተ የምትበሉት እኮ አባቶቻችሁ ወታደሮች ሆነው አድዋና ማይጨው የዘመቱበት 5 ዓመት ከጣሊያን ጋር የተዋጉበትን ደሞዛቸውን ነው። እነርሱ አልተከፈላቸውም። እነርሱ መረማመጃው ነው እንጂ አልተረማመዱም። እናንተ ግን በእነሱ ትከሻ ላይ ናችሁ። አሁን ከባለስልጣን እስከ ተራው ድረስ የምትቀበሉት እነርሱ ሊከፈላቸው ሲገባ ሳይከፈላቸው ትተውት የሄዱትን ደሞዛቸውን ነው። ይህን አስተውሉ። ይህ ከተማዋን የሞላት ፎቅና ህንጻ የባለቤቶቹ ብቻ እንዳይመስልህ የብዙ ሰዎች ጭምር ነው። ልዩነቱ ስራውን አብረው ሰሩት፣ ምግቡን ግን ለብቻ በሉት። እነዚህ በስልጣን የምታያቸው ሰዎች ብቻቸውን ታግለው ብቻቸውን ሞተው ብቻቸውን እዚህ የደረሱ እንዳይመስልህ ብዙ ሺዎች የሚታወቁና የማይታወቁ የተመዘገቡና ያልተመዘገቡ ይህችን ቀን ያዩና ያላዩ አብረው ነው የታገሉት፣ አብረው ነው የሞቱት። ነገር ግን ጥቂቶች ናቸው አዲስ አበባን ማጣጣም የቻሉት። በሺ ቢታለብ ያው ወገል ነው ያለችውን የድመት ተረት የተረቱ የተቀመጡ ሚሊዮኖች ናቸው። እንደዚህ እንዳንተ መርከቡ ሲመጣ ማንም እነርሱን አያስታውሳቸውም። እና ልጄ ይሄ እስከ ዛሬ እየጸለየ ከዚህ ከፍታ ላይ ያደረሰ ወዳጅህን ረስተህ ብቻዬን እሄዳለሁ ካልክ እየጸለየ ሊያወርድ እንደሚችልም አስብ። በእርሱ እንደበለጸክ ሁሉ በእርሱ ልደኸይ ትችላለህ። ቁልፉ አንተ ጋር ሳይሆን እርሱ ዘንድ ነው። በረጅም ገመድ የታሰረች ጥጃ ገመዱ ሲላላ ገመዱ የሌለ ይመስላታል እንደሚባለው ገመዱ ላልቶ ነው እንጂ አለ። ለዚህም ነው እሄዳለሁ ስትል ስቦ ያቆመህ። ከመርከቡ ወርዶ በፍጥነት ወደ ተራራው ጀርባ ለመሄድ ተጣደፈ። ልጆቹና ሚስቱ ተከተሉት። መዋዘ ጥበባት ዳንኤል ክብረት በመጋቢት 2009 ካሳተመው የሰርቆ አደሮች ስብሰባና ሌሎች መጽሐፍ የተወሰደ ምንባብ